ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና እመራለሁ። አብራችሁን ቆዩ። በቀዳሚነት ወደምንመለከተው ጉዳይ አለፍኩ። በሳይንስና ፈጠራ የተጀመሩ ተግባራት እያደጉ ሲሄዱ ሀገርና ትውልድን ለመገንባት ያግዛሉ ሲሉ ከንቲባ አዳነች አቤቤ ተናገሩ። 11ኛው ከተማ አቀፍ የሳይንስና ፈጠራ አውደ ርዕይ ተጀምሯል። ሀና ማርያም መስፈን ተጨማሪውን ይዛለች። በክፍላቸው ከሚሰጣቸው የንድፈ ሀሳብ ስራ በተጨማሪ በሳይንስና ፈጠራ ሂደት ራሳቸውን የሚያበለጽጉበት መድረክ እንዲሆን ታስቦ ከተጀመረ 11ኛ መድረኩ ላይ ይገኛል። በአዲስ አበባ ከተማ አስተዳደርና ትምህርት ቢሮ አዘጋጅነት የሚከናወነው ከተማ አቀፍ የሳይንስና ፈጠራ አውደ ርዕይ ስታስነሳ የተወሰነ ላሳያችሁ። ዘንድሮ ለ11ኛ ጊዜ ሲከናወንም በሳይንስና ፈጠራ የተካነ ትውልድ ለተምሳሌታዊ ሀገር በሚል መሪ ቃል ዛሬ ጅማሮውን አድርጓል። ለተከታታይ 2 ቀናት በሚቆየው አውደ ርዕይ በንድፈ ሀሳብ ያገኙትን እውቀት ወደ ተግባር በመለወጥ ራሳቸውን የሚያሳድጉበት መድረክ ነው ሲሉ አውደ ርዕዩን ያስጀመሩት ከንቲባዋ አዳነች አቤቤ ተናግረዋል። ተማሪዎች፣ መምህራን የፈጠራ ስራቸውን ወደ አደባባይ አውጥተው የሚያሳዩበት የፈጠራ ስራዎቻቸው እንዳይደበቁ የበለጠ ለማስተማር ለሌሎች ልምዳቸውን፣ ስራዎቻቸውን፣ ዕውቀታቸውን፣ ሀሳባቸውን የሚያካፍሉበት የውድድር መንፈስን በመፍጠር ለበለጠ ፈጠራና የሚፈጥሩ አእምሮዎች ይበዙ ዘንድ የምናደርግበት ዋና መድረክ ነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በዚህ መድረክ ከ3000 በላይ ተማሪዎችና መምህራን የፈጠራ ስራቸውን አቅርበዋል ብለዋል። በየዓመቱ ይህ የሳይንስና ፈጠራ ሂደት እድገት እያሳየ መምጣቱ ሲነገርም ተማሪዎች ከትምህርት ባሻገር የመፍትሄ አካል ሆነው አዳዲስ ሀሳቦችን በማፍለቅ እንዲሰሩ ያደርጋል ብለዋል። ትምህርት ቢሮ ኃላፊው ዶክተር ዘላለም ሙላቱ ይህ አውደ ርዕይ የህዝባችንን የልብ ትርታ አዳምጦ የሀገራችን ልዕልና የሚያስጠብቅ ዘላቂ ስርዓት ለመገንባት ያሰበ ትውልድ አስተዋጽኦ ማበርከት የሚችል እንድንፈጥር ይረዳናል። ዛሬ በከተማ ደረጃ የታዩ አውደ ርዕይ ነገ በሀገርና በአህጉር ደረጃ ሊጎበኝ የሚችል የፈጠራ ስራዎችን ማሳያ፣ የልቀት ስራዎችን ማቅረቢያ እንዲሆን ዛሬ ዋጋ ከፍሎ መስራት ይጠበቅብናል። በሳይንስና ፈጠራ ሂደት የፉክክር መንፈስን ማሳደግ የበለጠ መትጋትና በትብብር መስራትን ያጠናክራል ያሉት ከንቲባዋ ይህም ለሀገራችን ልማት እድገት አስተዋጽኦ አለው ብለዋል። እነኝን ስራዎች ደግፈን አሳድገን በሚገባ ለውጤት እንዲበቁ ካደረግን በርካታ የሚፈጥሩ አእምሮዎች ይመጣሉ። የተፈጠሩትም ስራዎች በውጤታማነት ወደፊት እንድንገሰግስ ያደርጉናል። እነኚህ ዛሬ ለውጤት ያበቃችሁት፣ ለእይታ ያበቃችሁት፣ ለመማማሪያ ያበቃችሁት ጅማሮች የበለጠ ጎልብተው አዳዲስ እሴቶች ተጨምረውባቸው የበለጠ እየተመራመራችሁ በጀመራችሁት ሳትረኩ ከዚህ በላይ መስራት እንደምትችሉ እያሰባችሁ ከሰራችሁ ለበርካታ ችግሮቻችን መፍትሄ ትሆናላችሁ ብቻ ሳይሆን ለሀገራችን ብልጽግና መሰረት መጣል አሻራችሁን ታስቀምጣላችሁ። የሳይንስና ፈጠራ አውደ ርዕዩም በርካቶች ሲሳተፉበት ለተከታታይ 2 ቀናትም ይቆያል። የኢሚግሬሽንና ዜግነት አገልግሎት በደብረ ብርሃን ቅርንጫፍ መክፈቱ ጊዜና ገንዘባችንን ቆጥቦልናል ሲሉ ተገልጋዮች ተናገሩ። ከ3000 በላይ ተገልጋዮች አገልግሎት መስጠቱን የገለጸው ደግሞ ቅርንጫፍ ጽሕፈት ቤቱ ነው። ለዓለም ላይኩን የኢሚግሬሽንና ዜግነት አገልግሎት የደብረ ብርሃን ቅርንጫፍ ጽሕፈት ቤት የካቲት 16 ነው አገልግሎቱን በደብረ ብርሃን ከተማ የጀመረው። ታዲያ ከዚህ ጊዜ ጀምሮ ከ3000 በላይ ለሚሆኑ ተገልጋዮች እስካሁን ድረስ አገልግሎት መስጠቱን ከቅርንጫፍ ጽሕፈት ቤቱ ያገኘነው መረጃ ያመለክታል። ወደ ደብረ ብርሃን ስንመጣ በርካታ ተገልጋዮች ከዚህ አካባቢ በተለይ ከቆላማው ኤሪያ ወደ አዲስ አበባ እየሄዱ የሚንገላቱበት ለተለያዩ ወጪዎች የሚዳረጉበት ሁኔታዎች ነበሩ የነበሩት እና እነዛን ችግሮች ለማቅረፍ ብዙ ርቀት ተሄዷል። ወደ ቅርንጫፍ ስንመጣ በአዲሱ ሲስተም ነው አገልግሎት የተጀመረ ያለውና ከተጀመረ ኦልሞስት ወደ 2 ወር እየተጠጋ ነው። በዚህ ወራቶች ጊዜ ውስጥ እስካሁን
እስከ ትናንትናው ማለት ነው ወደ 3400 ባለ ጉዳዮችን በደንብ ዝቅ ብለን ሰርቭ ያደረግንበት ሁኔታ ነው ያለው። ቅርንጫፍ ጽህፈት ቤቱ ከ500 እስከ 800 የሚሆኑ ሰዎችን በቀን የማስተናገድ አቅም አለው። አሁን ላይ እየመጡ ካሉ ሰዎች አንጻር ግን የተመዘገቡ ሰዎች በፍጥነት ፓስፖርታቸው እየመጣላቸው ታትሞ እየተሰጣቸው ስለመሆኑም ነው የተገለጸው። ውጤቱ ነው የሚታየው። እኛ አገልግሎትና ወደ 2657 ፓስፖርቶች ታትመው ወደ ቅርንጫፍ የመጡበት ሁኔታ አለ። በአዲስ ቴክኖሎጂ ማስታጠቅ ነበር ተቋሙንና እንደሚታወቀው አዲስ የኢፓስፖርት ሲስተም የአይካኦ ስታንዳርድን ያሟላ ላውንች የተደረገበት ሁኔታ አለ። ከዚህ በፊት አገልግሎቱን ለማግኘት አዲስ አበባ በመሄድ ነበር። ከዚህ ጋር ተያይዞ እንግዲህ ከፍተኛ የሆነ የጊዜና የገንዘብ ወጪም ነበር። እዚህ ደብረ ብርሃን ላይ አገልግሎት ቅርንጫፍ ጽህፈት ቤቱ መከፈቱ ግን ይህንን ሁሉ የቀነሰና ያስቀረ ሆኖም አግኝተውታል። አሁን ምሳሌ አዲስ አበባ ትሄድ አዲስ አበባ ያለው ወረፋ 2 ቀን 3 ቀን ቆየ ማለት በዛ ልክ የምታወጣው ወጪ አለ። ምግብ አለ፣ ያልጋ አለ፣ ትራንስፖርት ብዙ ነገር አለ። ያን ነገር ቀንሶ እዚሁ እንደምታየው አሁን እዚህ ብዙ ወረፋ የለም። ቶሎ ተስተናግደህ ትወጣለህ ማለት ነው። ትንሽ ደቂቃዎች ነው ከመጣውና ቶሎ ታይም ዋይዝም ኮስት ዋይዝም አሪፍ አድቫንቴጅ አለው ያስባለሁ። አሁን እኔ አዲስ አበባ ብሆን ልጅ አዝዬ ነው የምሄደው። ትራንስፖርት እዛ ሄዶ መንገላታቱ ሰልፉ ብዙ ጣውረድ ያለ በጣም በከፍተኛ ሁኔታ ነው ችግሩ የቀለለው። እኔ ለምሳሌ ፋይዳ መታወቂያ ስህተት ነበር፣ የስም ቅያሬ ስህተት ነበረኝና 2-3 ነው እዚህ የመጣሁት። ካሁን በፊት 1-2 መጥቻለሁ። ትናንትና መጥቼ ነበር፣ ዛሬ መጣሁኝ። ያ ነገር የተስተካከለልኝ እዚሁ በመሆኑ ነው። አዲስ አበባ ቢሆን ግን ትናንትና ሄጄ ትናንትና መመለስ አልችልም ነበረ። ያው አሻራ የሰጠሁት 23 ነው፣ ዛሬ ደግሞ 13 ነው እና በአጭር ጊዜ ነው። በዛ በቀጠሮ ሳይሆን ከዛ ወዲህ ነው የደረሰን ማለት ነው። ቅርንጫፍ ጽህፈት ቤቱ ለማንኛውም አይነት ሶስተኛ ወገን አገልግሎቱን ለማሳለጥ የሰጠው ኃላፊነት ስለሌለ ተገልጋዮች በኦንላይን ወይንም ደግሞ እዚሁ ቅርንጫፍ ጽህፈት ቤቱ ድረስ በመገኘት አገልግሎቱን ማግኘት እንደሚችሉ ነው የተገለጸው። ታራሚዎች የእርምት ጊዜያቸውን አጠናቀው ወደ ማህበረሰቡ ሲቀላቀሉ ወደ ስራ እንዲገቡ የሚያስችል የሙያ ስልጠና እየተሰጣቸው እንደሚገኝ የሰሜን ሸዋ ዞን ማረሚያ ቤቶች አስታወቀም። ይህም ታራሚዎች በቆይታቸው እውቀትና ክህሎት በመቅሰም ለነገ ህይወታቸው ተስፋ እንዲሰንቁ የሚያግዝ ነው ተብሏል። ብርቱካን ማሞ አቶ ቃሲም አደም ይባላሉ። በደብረ ብርሃን ማረሚያ ቤት ነው ያገኘናቸው። ባገኙት የእንጨት ስራ ስልጠና ብቁ ባለሙያ መሆን እንደቻሉ አጋርተውናል። እንጨት ሙያ ላይ በጣም የካበተ ሙያ አለ። አልጋ እሰራለሁ፣ ቡፌ እሰራለሁ፣ የተለያዩ ሙያዎችን እሰራለሁ። ስለዚህ ተዝብ ወጣ አሁን እንደም ጊዜ ጠብቆኝ ነው ዝም ጊዜ ጠብቆኝ ነው የምውለው። እኔ ስራ እረፍት የለኝም። በወጣም ደግሞ ብዙ ሰዎችን ይዤ ወደ ስራ ነው የምገባው። እዚህም ካለሁ አሁን ለብዙ ሰው እየረዳሁ ነው ያለሁት እንጂ ምንም ጊዜ ጠብቆኝ ነው መቼ በስራ ጉዳይ። ሌሎች ታራሚዎችም በመረጧቸው መስኮች ላይ ስልጠና ሲወስዱ አግኝተናቸዋል። የቲዮሪው ስልጠናም አሪፍ ነው፣ የተግባሩም በቂ ማተሪያል አለን። አሪፍ ነው የሰለጠን፣ አሪፍ እየሰራ እንገኛለን። ስለ ብየዳ ትምህርት በጣም ፈልጎ ነበር። ውጭ ላይም እንደዚህ እንደሰው ብሰራ ምናምን እል ነበር እና አሁን እዚህ ሁሉ ነገር ተምሬ ሲወጣ ከሲቪሉም ጋር አንድ ሆኜ የመስራት ባህሪ ይኖረኛል ማለት ነው። በፊት ውጭ ሆነ የምንሰራው ውጭ ነው የሚውሉት። እንደዚህ እንክብካቤም አንንከባከባቸውም። ከነኝህን ምን ወስጄ እዚህ ያለውን ለመስራት አላማ ይኖረኛል ማለት። ሰሜን ሸዋ ዞን ማረሚያ ቤቶች መምሪያ በኮንስትራክሽን፣ በእንጨትና ብረታ ብረት፣ በልብስ ስፌት፣ በሽመናና በከተማ ግብርና ታራሚዎች እውቀት እንዲያገኙ እየተደረገ ነው። የሲኦሲ ምዘና በሚያስፈልጋቸው የስልጠና መስኮች ላይ መመዘን ችለዋል፣ ውጤታማነታቸውንም አስመስክረዋል ያሉን የሰሜን ሸዋ ዞን ማረሚያ ቤቶች መምሪያ ኃላፊ ኮማንደር የቻለ ሰው አሰፋ ናቸው። የኮንስትራክሽን፣ የብረታ ብረት፣ እንጨትና የዕደ ጥበብ ስራዎች እንሰጣለን ማለት ነው። ስልጠናው ላይ በጣም ትኩረት ሰጥተን ነው የምንሰራው። ከቲዮሪው ጀምሮ እስከ ተግባር ድረስ ነው ስልጠና የምንሰጠው ማለት ነው። መጀመሪያ ተግባር ላይ መለማመድ ባለባቸው ውድቅዳቂ እንትኖች ተለማምደው ከዚያ በኋላ ወደ ምርት የሚገባበት አግባብ ነው ያለው። ከዚያ ውጭ ላይም ያለው ተወዳዳሪዎች ናቸው የኛ ታራሚዎች ማለት ነው። ምክንያቱም ስልጠናው ላይ ትኩረት ሰጥተን ነው የምንሰጠው። ትኩረት ሰጥተን ስንሰጥ ደግሞ ሲኦሲ ምዘና አላቸው። ይሄ ምዘና ከውጭው ጋር ሌሎች ቴክኒክና ሙያ ተቋማት ላይ እንደሚመዘኑት ነው እኛ ጋር የሚመዘኑትና በአብዛኛው ውጤታማ ናቸው።
በአማራ ክልል በሚገኙ ማረሚያ ቤቶች ያሉ ታራሚዎች የቀለም ትምህርት እንዲያገኙ ተደርጓል። ከዚህ ባለፈ ግን 31ዱም ማረሚያ ቤቶች የክህሎት ስልጠና ይሰጣል። ለነገ ህይወታቸው የገቢ ማስገኛ እንዲኖራቸው የሚያስችሉ ስልጠናዎችን መስጠት ያስፈልጋል ብለዋል የአማራ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ሀብታሙ ሲሳይ። መልካም ስነ ምግባር ታንጸው እንዲወጡ ማድረግ ነው አንዱ ዓላማ። ሁለተኛው ደግሞ የሙያ ባለቤቱ ነው እንዲወጡ ነው። የሙያ ባለቤት የሚሆኑበት ምክንያት ወጥተው እንዳይቸገሩ ነው። ምክንያቱም ደጋጋሚ ወንጀለኛም እንዳይሆኑ ይፈለጋል። ብዙ ጊዜ ከማረሚያ ቤት ሲወጡ ምንም አይነት የሙያ እውቀት ከሌላቸው ተስፋ ሰንቀው አይደለም የሚወጡት ማለት ነው። ስለዚህ ተመልሰው ወንጀል ፈጽመው ነው የሚገቡት። ግን የሙያ ባለቤት አድርገሻቸው ከሄደ በኢኮኖሚካሊም ትንሽ ከዚህ ሰርተው ከወጡ ቀጥታ ወደ ስራ ነው የሚገቡት። ተጸጽተው ነው የሚወጡት። አሁን ደግሞ በቀጣይ ዝም ብለን ከተፈታ በኋላ ውጭ ወጥቶ የሚቀመጥበት ሁኔታ አይደለም ያለው። ከተፈታስ በኋላ ምን እየሰራ ነው የሚለው የክትትል ስርዓት ያስፈልገዋል ማለት ነው። በማረሚያ ቤቱ ለሚገኙ ታራሚዎች ልዩ ልዩ ልምዶችን ያካተተ ስልጠና እየተሰጠ ይገኛል። ቀጥለናል ተመልካቾቻችን፣ አሁንም አብራችሁን ቆዩ። ጠንካራ ሀገር እንዲኖረን ስልጣኔያችንን ሀገር በቀል እውቀት ላይ መገንባት ያስፈልጋል ሲሉ ምሁራን ተናገሩ። ባያልነህ ሙላቱ የስነ ጥበብ በጎ አድራጎት ድርጅት አማካኝነት ሀገር በቀል እውቀቶችን መጠቀም የሚያስችል እንቅስቃሴ እየተደረገ ይገኛል። ድልነሳ መንግስቴ። ኢትዮጵያ ቀደምት ሀገር ናት ብለን ስንናገር በሌላው ዓለም የማይገኙ ብዝሃ ባህሎችና አገር በቀል እውቀቶች መገኛ ሀገር በመሆኗ ነው። ከሰሞኑ ባያልነህ ሙላት የሥነ ጥበብ በጎ አድራጎት ድርጅት አማካኝነት የተደረገውን የሀገር በቀል እውቀትና ዘመናዊ ስልጣኔ አውደ ጥናት ለአብነት ብንወስድ ምን ያህል ትኩረት የሚሻ ጉዳይ መሆኑን መረዳት ይቻላል። እንደ ባህል ሕክምናና የግጭት አፈታት ባሉት የሀገር በቀል እውቀቶች ላይ ጥናት ያደረጉት መምህርና ሐኪም ክንፈ ሩፋኤል ፋንታውንና ዶክተር ደሳለኛ አምሳሉ ያሉ ምሁራን ስለ ፋይዳው ያስረዳሉ። ሀገር በቀል እውቀት ማለት አንድ ሰው ራሱ ማለት ነው። በቃ ሲኖር እራት፣ ምሳ፣ ቁርስ፣ መክሰስ እንደሚያስፈልገው ሁሉ ሀገር በቀል እውቀት ለህይወቱ መሰረት ነው። ሀገር በቀል እውቀት ላይ ካልሰራ ካልለፋ ሰላምም አያገኝም፣ ከድህነትም ሊላቀቅ አይችልም፣ ከበሽታም ነፃ ሊሆን አይችልም። በሀገራችን ያሉ የሙዚቃ ስርዓቶች፣ በሀገራችን ያሉ የዳንስ ስርዓቶች፣ በሀገራችን ያሉ የምግብ ስርዓቶች፣ በሀገራችን ያሉ የኢንቫይሮንመንታል ፕሮቴክሽን ስርዓቶች፣ በሀገራችን ያሉ በጣም የግጭት አፈታት ስርዓቶች በርካታ ናቸው። ስለዚህ እነሱ አሁን ላለው ማህበረሰብ የሚጠቅሙ የሚያግዙ የሚረዱ ናቸው። ሁሉንም ነገር በዘመናዊ መንገድ መፍታት አንችልም። ሀገር በቀል እውቀት ላይ የሚሰራ ፋውንዴሽን በስማቸው እንዲመሰረት ምክንያት የሆኑት ጸሐፊ ተውኔት አያልነህ ሙላት ለችግሮቻችን መፍትሄና ለሀገራችን እድገትና ስልጣኔ መሰረት ማድረግ ያለብን ሀገር በቀል እውቀቶቻችንን ነው ብለዋል። ይሄ አያልነህ ሙላት የምትለው ሁልጊዜ እንደምናገረው ሼክስፒርን ያውቃል፣ የአውሮፓ ደራሲያንን ያውቃል፣ የአውሮፓ ሊቃውንትን ያውቃል። የራሱን ሀገር ሊቃውንት ሞሃይ ገላልሽን እንኳ አያውቃትም ማን እንደሆነች እንኳን። ሼክስፒርን አያውቀውም። ግጥማቸውን አንዷን በል ብትለኝ አላውቃቸውም። እና ምንድነው አያልነህ አሁን የየትኛው ምሁር ነው ደራሲው ታላቁ ምናምን የምትለው የቱ የማን ይሄን ነው ስሜቴን ስለነካው ይሄ ዞርኩኝ፣ ባህር ዳር ዞርኩኝ፣ የትም ሀገር ዞርኩኝ፣ አየሁኝ። ያየኸው ህንፃ ላይ አንድ ላሊበላ የለም፣ አንድ አክሱም የለም፣ የፈረንጅ ቅጂ ነው። እና ይሄንን አይተን ነው ወደ ሀገር በቀል እውቀት ካልጮህነ እየጠፋን ያለ ነው። ኢትዮጵያ በተፈጥሮ ብቻ ሳይሆን በታሪክ፣ በፍልስፍና፣ በቴክኖሎጂ፣ በዳኝነት፣ በአመራር ጥበብ፣ በሕክምና፣ በሽምግልና፣ በንግድና ኢኮኖሚ፣ በትምህርት አሰጣጥ የጎለበተ አገር በቀል እውቀት ባለጸጋ መሆኗ ወደ ትውልድም እንዲሸጋገር በቁርጠኝነት መስራት ይገባልን ብለዋል ምሁራኑ። ሁሉም ሰው በየቤቱ ኋላ ቀረ ነው ብሎ ከመናገር ይልቅ ይሄ ቀዳሚ ጥበብ ነው ብሎ ለህፃናት ባገኘው አጋጣሚ ሁሉ ማስተማርና ማስተላለፍ ይኖርበታል ነው። እዛ በተጨማሪ እንደኛ ባለሙያዎቹ የእውቀቱ ባለሙያ ነን፣ ለጊዜው ቀድመን ወጣ ብለናል የምንለው ደግሞ በምናገኘው አጋጣሚ ሁሉ እውቀቱን፣ ጥበቡን፣ ሀሳቡን ሳንነፍክ ሰው ለሆነ ኢትዮጵያዊ ሁሉ ማስተማርና ማስረዳት ይኖርብናል ብዬ አምናለሁ። ትኩረት ለመስጠት የመጀመሪያው ነገር ጥልቅ የሆነ ጥናት ማካሄድ ያስፈልጋል። ያን ደግሞ ለማድረግ የግለሰቦች ብቻ ሳይሆኑ ተቋሞች ትልቅ ኃላፊነት አለባቸው። ይህንን መለወጥ መቻል አለብን። ይህንን ለውጥ የምንችለው ደግሞ በምንድን ነው? በስርዓተ ትምህርቱ ላይ የሀገር በቀል እውቀት
መሰረት ሆኖ ዘመናዊነት በሱ ላይ ሲጨመር ብቻ ነው ልክ እንደ ጃፓን ልክ እንደ ሌሎች ሀገሮች ሀገር በቀል እውቀት ሳይንሳዊ በመሆኑ ያሉንን ሀገር በቀል ሀብቶች አውጥተን በተደራጀ ሁኔታ መጠቀም እንድንችል ሁሉም ኢትዮጵያዊ በያገባኛል መንፈስ ድርሻውን ሊወጣ ይገባልም ተብሏል። በዲጂታል ዘርፉ አካል ጉዳተኞችን አካታች የሆኑ ስራዎችን ለመስራት ዝግጁ መሆኑን ሳፋሪኮም ኢትዮጵያ አስታውቋል። ሳፋሪኮም ኢትዮጵያና ቮዳኮም ግሩፕ አካል ጉዳተኞችን ተጠቃሚ ለማድረግ ያለመ ጉባኤ አካሂደዋል። ሰላማዊት ነጋ። ዶክተር ወይንሸት ግርማ የአንደኛ ደረጃ ትምህርቷ መገባደጃ ላይ በገጠማት የማጅራት ገትር በሽታ ምክንያት የመስማት ችሎታዋን ልታጣ ችላለች። በትምህርት ቤቶችና ሌሎች አገልግሎት ሰጪ ተቋማት አስተርጓሚ ያለመኖር ደግሞ አስቸጋሪው የህይወቴ ጊዜ ነው ትለናለች። ከአዲስ አበባ ከተማ ወጣ ብለሽ ያሉ መስመሳናቸው የመማር እድል አግኝተዋል ወይ? አስተርጓሚዎች አላቸው ወይ? በስራ ቦታቸው በትምህርት ቤት ላይ የለም ማለት የምንችልበት ሁኔታ ከባድ ነገሮች አሉ። በኢትዮጵያ ለአካል ጉዳተኞች አገልግሎት የሚሰጡ መሰረተ ልማትና ተቋማት በበቂ ሁኔታ አለመኖር የበርካታ ኢትዮጵያውያን አካል ጉዳተኞች የዕለት ተዕለት የኑሮ ውጣ ውረድ ሂደት ነው። ሁሉም ጋር ችግር አለ ማለት ነው። እንደ አካል ጉዳተኞች ለምንድን ነው ስራ ስላልተሰራ፣ መንግስት ስራውን ስላልሰራ፣ ማህበራት ስራቸውን ስላልሰሩ፣ እንዲሁም የልጆች በበቂ ሁኔታ ስራቸውን ስላልሰሩ ችግሮች በስፋት ይታያሉ ማለት ነው። በሆነ ጉዳይ ፍርድ ቤት በሄድ ወይም በማንኛውም ጉዳይ የአገልግሎት መስጫ ተቋማት በሄድ አስተርጓሚ ማግኘት ይችላሉ። ተስበሽዋል የለም አስተርጓሚ የለንም። ሳፋሪኮም ኢትዮጵያና ቮዳኮም ግሩፕ አካል ጉዳተኞችን ተጠቃሚ ለማድረግ ያለመ ጉባኤ አካሂደዋል። በጉባኤው ላይ ንግግር ያደረጉት የሳፋሪኮም ኢትዮጵያ ዋና ዳይሬክተር ዊም ቫነልፑት በኢትዮጵያ ያሉ አካል ጉዳተኛ የህብረተሰብ ክፍሎች ጥራት ያለው ትምህርት ለማግኘት እኩል የኢኮኖሚያዊ ተጠቃሚነትና ተሳትፎን ለማሳደግ እንደሚሰሩ ተናግረዋል። ትኩረታችን የኢትዮጵያን ነባራዊ ሁኔታ ባገናዘበ መልኩ አካታችነትን ማስፋፋትና ማላመድ ነው። ነገር ግን አካታችነት በአንድ አካል ጥረት ብቻ ሊሳካ አይችልም። ይልቁንም የጋራ ትብብርን፣ የፖሊሲዎችን ተግባራዊነትና የአካል ጉዳተኞችን ቀጣይነት ያለው ተሳትፎ ይጠይቃል። ምክንያቱም አካታችነት ለሰዎች ማቀድ ሳይሆን ከሰዎች ጋር አብሮ ማቀድ ነው። የአካል ጉዳተኞች ድምፅ መፍትሄዎችን በሚቀረጽበት ጊዜ ፈጠራዎች ይበልጥ ይሻሻላሉ፣ አገልግሎቶች ተገቢ ይሆናሉ፣ እንዲሁም እድገቱ ዘላቂነት ይኖረዋል። በኢኖቬሽንና ቴክኖሎጂ ሚኒስቴር የዲጂታል ኢትዮጵያ ልማት ዳይሬክተር ስዩም መንገሻ ዲጂታል ስርዓት ሰዎችን ያገናኛል፣ ምቹ ሁኔታዎችን ይዞ ይመጣል። በኢትዮጵያ የተለያዩ ከተሞች ስማርት ሲቲ ለማድረግ የመሰረተ ልማት አውታሮች ግንባታ እየተካሄደ ሲሆን እነዚህን ስራዎች ደግሞ አካል ጉዳተኞችን ያካትቱ እንዲሆኑ ተደርገው እየተሰሩ ነው ብለዋል። ኢትዮጵያ በዲጂታል 2030 አማካኝነት የፈጠራ ስራዎች የበለጸጉበትና በዲጂታል የታገዘ ማህበረሰብ ለመገንባት እየሰራች ትገኛለች። የዚህ ትራንስፎርሜሽን ዋና ምሰሶ ደግሞ ተደራሽነት ነው። ይህም የዲጂታል ሲስተምና ፕላትፎርሞች አገልግሎቶች አካል ጉዳተኞችን ጨምሮ በሁሉም ዜጎች ጥቅም ላይ መዋል መቻላቸውን ማረጋገጥ ነው። ቴክኖሎጂ ይህንን ሁኔታ በመቀየር ረገድ ትልቅ ሚና ይጫወታል። ለተለያዩ እድሎች ያለን ተደራሽነትን ያስፋፋል። እንዲሁም ለረጅም ጊዜ የቆዩ እንቅፋቶችን የማስወገድ አቅም አለው። ነገር ግን ይህ ሊሆን የሚችለው ከጅምሩ አካታችነትን ታሳቢ አድርጎ ሲቀረጽ ብቻ ነው። ቴክኖሎጂ አካል ጉዳተኞችን በመደገፍ ረገድ የላቀ የለውጥ መሳሪያ እንደሚሆን ጽኑ እምነት አለን። በኢትዮጵያ እየተሰራበት ያለው የዲጂታል ስርዓት ለአካል ጉዳተኞች የተመቸች ኢትዮጵያን ይዞ እንደሚመጣ አካል ጉዳተኞች ተናግረዋል። ነገሮችን ያቀላል ብዬ አስባለሁ። አማራጮችን በቀላለ ሁኔታ ያገኛል እና ለአካል ጉዳተኛው ኑሮ ይቀልለታል ማለት ነው። አካል ጉዳተኛን በማካተት ላይ በርቶ እንዲሰራ ነው አደራ ማለት እፈልጋለሁ። በኢትዮጵያ የዲጂታላይዜሽን ስራ በስፋት የተስፋፋ በመሆኑ የአካል ጉዳተኞች ተደራሽነት ከጅምሩ ሊታሰብበት እንደሚገባ ተመላክቷል። ለዕለቱ የተዘጋጁ አጫጭር ዜናዎችን ደግሞ ከመሰረት መቅጫ ተከታትለን እንመለስ። ስዊድን በሁለትዮሽና ባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር እንደምትፈልግ የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመር ስቴንደርጋርድ ጋር በስቶክሆልም ተወያይተዋል። በውይይታቸው በአፍሪካ ቀንድና ዓለም አቀፍ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በዚህ ወቅት ሀገራቱ ታሪካዊና ረጅም ጊዜ ያስቆጠረ ግንኙነት እንዳላቸው ያነሱት ሚኒስትሩ ወዳጅነቱን ማጠናከር እንደሚያስፈልግ ገልጸዋል። የሀገራቱን ግንኙነት በንግድና ኢንቨስትመንት ረገድ የበለጠ ማጠናከር እንደሚያስፈልግም ነው ያመላከቱት። የስዊድን ኩባንያዎች በኢትዮጵያ በተፈጠረው ምቹ ኢንቨስትመንት እድል እንዲጠቀሙም ጥሪ አቅርበዋል። የስዊድን አቻቸው በበኩላቸው የኢትዮጵያና ስዊድን ግንኙነት ጠንካራ መሆኑን ተናግረዋል።
የኢትዮጵያ ዜና አገልግሎት ዘገባ ነው። ከኤሌክትሪክ መኪኖች እስከ ተፈጥሮ ጋዝ ኢትዮጵያ የአረንጓዴ ትራንስፖርት ንቅናቄን እያፋጠነች ነው ሲሉ የትራንስፖርትና ሎጂስቲክ ሚኒስቴር ገለጸ። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ የኢትዮጵያን የተፈጥሮ ጋዝ ለጭነትና ለሕዝብ ማመላለሻ ተሽከርካሪዎች አገልግሎት እንዲውል ለማድረግ እየተሰራ ሲሆን ለዚህም ተግባራዊነት የተሽከርካሪ ግዢ ትዕዛዞች መፈጸማቸውን ገልጸዋል። ቀደም ሲል በመኪና ብቻ ይከናወን የነበረውን የጭነት ማጓጓዝ ስራ በባቡርም ጭምር እንዲደገፍ በማድረግ የባቡርን የጭነት ድርሻ ወደ 17 በመቶ ከፍ ማድረግ ተችሏል። ይህም በሎጂስቲክ ረገድ ያለውን ቅልጥፍና በእጅጉ አሳድጎታል ብለዋል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ባለፉት 9 ወራት የተፈጥሮ ጋዝና ሌሎች የኃይል አማራጮችን ለመጠቀም የተደረገው ሽግግር አጥጋቢ ውጤት እያመጣ መሆኑን ገልጸዋል። ይህ አዲስ አቅጣጫ የፖሊሲ ጉዳይ ብቻ ሳይሆን የኢትዮጵያን የኢኮኖሚ ነጻነት የሚያረጋግጥ መሆኑም ተመላክቷል። ሽግግሩ የነዳጅ ወጪን በመቀነስ የውጭ ምንዛሪ ለሌሎች ታላላቅ ፕሮጀክቶች ለማዋል የሸቀጦች ዋጋ እንዲረጋጋ በሀገር ውስጥ የሚመነጨውን ታዳሽ ኃይልም በአግባቡ ጥቅም ላይ ለማዋል አጋዥ ነው ተብሏል። ኢትዮጵያ በታዳሽ ኃይል አጠቃቀም ላይ የጀመረችው ይህ ጉዞ ለተቀረው የአፍሪካ ሀገራትም ማርያ የሚሆን ተሞክሮ እንደሆነ ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዘገባዎች የተከታተላችኋቸውን ይመስሉ ነበር። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።